እሺ ያነበብኩት የመጽሐፍ ቅዱስ ክፍል የሚገኘው በምሳሌ 30 ከቁጥር 24 ጀምሮ ያለ ነው። ምሳሌ 30 ከቁጥር 24 ጀምሮ ያለ ነው። የምናገርበት ርዕስ ጥቃቅን ናቸው ግን እጅግ ጠቢባን በሚል ነው። ጥቃቅን ናቸው ግን እጅግ ጠቢባን በሚል ነው። ይሄንንም ርዕሱን የወሰድኩት እንግዲህ ያነበብኩትን ክፍል እንዳያችሁት ያነበብኩት ክፍል ራሱ ይሄንን ይናገራል። በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ እነርሱ ግን እጅግ ጠቢባን ናቸው ይላል። ጥቃቅን ናቸው ይላል፣ ግን ጠቢባን ናቸው ይላል። እና አሁን እነሱን አፕሪሺየት እንድናደርግ ብቻ አይደለም ይሄ ሐሳብ የተጻፈው፣ እንድታውቁ የሚያስፈልገው ወይም እነሱ ጥበበኛ ናቸው ብለን እንድንደነቅ አይደለም፣ ጥበብን ከነሱ እንድንማር ነው። አሜን በሉ እስቲ። ይሄን ክፍል ስታዩ እንግዲህ ብዙ እንድናስተውል የሚያደርገን ነገር አለ። በነገራችን ላይ ይሄ ምሳሌ 30 የተጻፈው በሰለሞን አይደለም። እንደምታውቁት እነኚህ የሰለሞን መጽሐፍት ተብለው ከሚጠቀሱት አንዱ ምሳሌ ነው። ነገር ግን ምሳሌ 30 እና 31ን አጉርና ልሙኤል የተባሉ ሰዎች ናቸው የጻፏቸው። እና ይሄ ሁለቱም ምን አይነት ያጻጻፍ ዘይቤ ይጠቀማሉ? 3 ፍጥረቶች አሉ፣ እነሱም ጠቢባን ናቸው። 4 ፍጥረቶች አሉ፣ እንደዚህ ናቸው እያሉ በእንደዚህ አይነት መልክ ያስቀምጣሉ። እና ምንድነው የምናየው? እንደ መግቢያ አንዳንድ ነገሮችን ለመናገር እግዚአብሔር የሚማር ልብ ሰው ካለው ከተፈጥሮም ያስተምራል። አሜን በሉ እስቲ። በመንገድ ላይ እየሄዳችሁ ሁል ጊዜ የመማር ልብ ካላችሁ ትማራላችሁ። የመማር ልብ የሌለው ሰው ደግሞ ቁጭ ብሎም አይማር አይደለም። ስለዚህ ይሄ ክፍል እንደሚያስረዳን ከሆነ እግዚአብሔር ከፈጠራቸው ፍጥረቶች ውስጥ ብዙ ነገር እግዚአብሔር እዛ ውስጥ እንዳስቀመጠ እናያለን። ጥበብን፣ የተለያዩ ነገሮችን እናያለን። ሌላው በእነኚህ ፍጥረት ውስጥ የምናየው ነገር ምንድነው? ጥቃቅን ናቸው ተብሏል። ምንድነው የሚያሳየው? ትንንሽ ናቸው፣ ታይኒ ናቸው፣ ግን ትልልቅ ነገር ይሰራሉ። በሌላ አነጋገር ከኃይል ይልቅ ጥበብ ይበልጣል። ይህን ታውቃላችሁ አይደል? ከኃይል ይልቅ ጥበብ ይበልጣል። በዓለም ላይ ትልልቅ ካምፓኒዎች የሚመሩ ሰዎች ጥበብ ነው የተጠቀሙት እንጂ የሚገርማችሁ የራሳቸው የሆነ ነገር ኖሯቸው አይደለም። አሁን ለምሳሌ አንዳንዶቹን ልጥቀስላችሁ። አማዞን፣ ኡበር፣ ዩቲዩብ እና የምትሏቸው የራሳቸው ምርት የላቸውም። ታውቃለህ? እኛ በምናደርገው ነገር ነው የሚተዳደሩ፣ ግን እነሱ እኮ ቶፕ ቢሊየነርስ ናቸው። ታውቃለህ? የዓለምን ኢኮኖሚ ይዘውሩታል ከሚባሉ ሰዎች መካከል ናቸው። ግን ምንም ነገር የላቸውም። አማዞን ገብቷል? የአማዞን ምርት የሚባል ነገር ገዝተህ ታውቃለህ? አንተ የሰጠኸውን ለሌላው ይሸጥልህና እሱ ትርፋማ ይሆናል። ኡበር በአንተ መኪና ይሰራና እሱ ትርፋማ ይሆናል። አንተ ደግሞ አተረፍኩ ትላለህ። አዎ አትርፋለህ የሆነ ነገር። ለሱ ግን ቁጭ ብሎ ምንም ሳይነቃ እነሱ ቁጭ ብለው ዝም ብለህ ታስገባለህ። ምንድነው የሚያሳየው? ሰው ለፍቶ ደክሞ ከሚያገኘው ይልቅ በጥበብ የሚንቀሳቀሰው ነገር የተሻለ ውጤት እንደሚያመጣ ነው። እና ጥበብ በምድር ላይ ሲኖር በጣም አስፈላጊ ነገር ነው። ንጉስ የላቸው የሚል ታያላችሁ። በሚቀጥለው ሌላ አንድ ክፍል ማነበዋለ። መሪ የላቸው፣ ቮልነራብል ናቸው፣ በቀላሉ ሊጎዱ የሚችሉ ናቸው። ግን ጥበበኛ ስለሆኑ እንደዛ አይደለም፣ የተለየ ውጤት በህይወታቸው ሲታይ እናያለን። 4 ናቸው፣ ከነሱ ጥበብ እንማራለን። ከነኚህ ከ4ቱ ፍጥረታት መጀመሪያ የተጠቀሰው ገብረ ጉንዳን የሚባሉት ወይም ጉንዳኖች ናቸው።
ለመሆኑ የነኚህ እንስሶች ኳሊቲ ምንድነው? መጽሐፍ ቅዱስ ውስጥ ሊያስተምረን የፈለገው ስለነኚህ እንስሶች ለምን ጻፈልን? ምንድነውስ የተጻፈበት ዓላማ ስንል ከዚህ አሁን ካነበብኩት ምሳሌ 30 ላይ ካለው ይልቅ ምሳሌ 6 ላይ የተጠቀሰው ሞር ኤክስፕሌን ያደርጋል። ምሳሌ ምዕራፍ 6 ቁጥር 6 እንዲህ ይላል፣ አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተህ ጠቢብ ሁን። አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? እስከ መቼስ ከእንቅልፍ መቼስ ትነሳለህ? ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል ይላል። ከጉንዳን የምንማራቸው ዋና ፖይንቶች ምንድናቸው የሚለውን ስናይ በመጀመሪያ የምናየው በራስ ተነሳሽነት አንድ ነገር ማድረግ የሚል ነው። በራስ ተነሳሽነት ይገባቸዋል። ሰልፍ ሞቲቬትድ ናቸው። ከውጪ ተገፍተው አይደለም። ንጉስ የላቸውም ሲል መሪ የላቸውም ሲል አንድ ማወቅ ያለብን ነገር አለ። በዚህ ጋር ሄዱ የሚላቸው የለም። ይሄን አርጉ ተነስቶ በጠዋት አልተነሳችሁም ወይ ይሄን አድርጓት የሚላቸው የለም። ይሄ ብቻ አይደለም፣ ኢንከሬጅም የሚያረጋቸው የለም፣ የሚያበረታታቸው አይዟችሁ በርቱ ትጨርሳላችሁ የሚላቸው የለም። ይኸውልህ ጥበበኛ ሰው ራሱን በራሱ የሚያነቃቃል። አሜን ተላለው። ጥሩ ነው በሰዎች ኃይል መጨመር ቢያበረታቱን ኢንከሬጅ ቢያረጉን ጥሩ ነው። ባይኖርም ግን የሚሰራ ውጤት የሚያውቅ ባይሰራ ምን እንደሚሆን የሚያውቅ ቢሰራ ምን እንደሚሆን የሚያውቅ ነው። የሚያጨበጭብላቸው የለም ይላል አንድ ጽሑፍ ሳነብ። በርቱ አይዟችሁ ጎበዞች እንዲያለ የሚያጨበጭብላቸው የለም። እነሱም እሱ ላይ ትኩረት አይሰጡም። they know the consequence ካልሰሩ ምን እንደሚሆን ያውቃል። ሌላው ምንድነው ከዚህ ጋር በተያያዘ የሚያምኑት በእድል ሳይሆን በኮዝ ኤንድ ኢፌክት ነው። ከሰራህ ታገኛለህ፣ ካልሰራህ አታገኝም የሚል ፕሪንሲፕል አላቸው ጉንዳኖች። ከተጋ ታገኛለህ፣ ካልተጋ ቁጭ ካልክ አታገኝም ይሉሃል። መቼም መጽሐፍ ቅዱስ ስለዚህ የሚነግረን ነገር አለ አይደለም? ደጋግሞ ይነግረናል። ሰው የዘራውን ያንኑ ያጭዳል ይላል ገላትያ ምዕራፍ 6 ከቁጥር 7 ጀምሮ። አትሳቱ እግዚአብሔር አይዘበትበትም ይልና ሰው የዘራውን ያንኑ ያጭዳል። ምን ማለት ነው ይሄ? ቀስ ብላችሁ ካያችሁት አንደኛ ትንሽ ከዘራ ትንሽ ታጭዳለህ። እዛ ሁለተኛ ቆሮንቶስ ምዕራፍ 9 ላይ ጳውሎስ በጥቂቱ የሚዘራ በጥቂቱ ያጭዳል። ትንሽ ከዘራ ትንሽ ታጭዳለህ፣ ብዙ ከዘራ ብዙ ታጭዳለህ። ምንም ካልዘራ ምንም አታጭድም። መርህ ነው፣ ፕሪንሲፕል ነው። ስለዚህ በመስራትና በማግኘት የሚያምኑ ናቸው። እና መጽሐፉ እዚህ ጋር በተለይ የተነገረበት ዋና ምክንያት የተጻፈበት ሲናገር ስሉጋር ወይም ይሄ ሰነፍ ለሆነ ሰው ነው የተነገረው። አንተ ታካች ይላል፣ አንተ ሰነፍ ይላል። በሌላውም ትርጉም ወደ ገብረ ጉንዳን ሂድ ነው የሚለው። እና እዚህ ውስጥ የምናየው አንድ ቁልፍ ነገር ምን ታውቃለች? ብዙ ጊዜ እንደ ሁሉ ጊዜ ማለት ትንሽ ስለሚከብድ ነው። ብዙ ጊዜ የድህነት ምንጭ አለመስራት ነው የሚለው። this is principle። ከሰራ ሰው ድህነት ውስጥ አይገባም ወይም ጉስቁልና ውስጥ አይገባም ነው። እንደ ግለሰብም እንደ ቤተሰብ እንደ ሀገርም ይሄ አስደንጋጭ ነው። መቼም ይህን ስናስብ ሀገራችንን እናስባለን አይደል? ብዙ ጊዜ ሁሌም እኛ በተለይ ቅዳሜ ጾም ጸሎት ስንጸልይ የምንለው ነገር አለ። አሁን እንኳን እግዚአብሔር ይመስገን እንግዲህ አንዳንድ ምልክቶች እየታየ ይሆናል። የአባይ ወንዝ በዛ እያለፈ 100 ኪሎ ሜትር ላይ
ወይም 50 ምናምን ኪሎ ሜትር ላይ ከአባይ ወንዝ ርቆ ሰዎች በድርቅ ይሞታሉ። ካን ኢማጂን ዲስ? አፈሩ ለምለም፣ ውሃው የሰጠ ለዓለም አገር አቋርጦ የሚሄድ ትልቁ በዓለም ላይ ትልቁ ወንዝ የተባለው ከኛ ሀገር እየመነጨ፣ ሌሎች ሀገሮች ደግሞ እስራኤል ሀገራውን ብትሄዱ እንዴት እንደሚጠቀሙ ውሃ እንዴት እንደሚጠቀሙ ልነግራችሁ አልችልም። ግን አገሩ ግሪን ነው፣ ለምለም ነው። ምንድነው ካላችሁ ግን አይተኙም፣ ሌሊትና ቀን ይሰራሉ። እና ትጋት እንዴት እንደሚያስፈልግ ይናገራል። በተለይ በሰው ተደርጎ እዚሁ ምሳሌ ላይ የተጠቀሰ ምሳሌ 24 ቁጥር 30 ላይ ይሄንን የገብረ ጉንዳንን ታሪክ በሰው አድርጎ ሰለሞን ያቀርበው አለ። ምሳሌ 24 ቁጥር 30 ላይ በታካች ሰው እርሻ አእምሮ በጎደለው ሰው ወይን ቦታ አለፍኩ ይላል። ይሄንን አንዳንድ ጽሁፎች ስታነቡ እንደሚሉት ሰለሞን ከቤተ መንግስት ወጥቶ ወክ ያደረገ አላለም። ያው እንዳውን ጊዜ እንግዲህ ብዙ የሚያስፈራ አይደለም። ወጥቶ ግን ዝም ብሎ እየዞረ ሲሄድ አንድ እርሻ ቦታ አይቶ ቆሞ ነው፣ እዛ ጋር ነው የሚባለው። ቆመ፣ አስቆመው። ምክንያቱም እዛ አካባቢ በጣም ብዙ የተሰራ ጥሩ ነገር አለ። እዚህ ጋር ሲደርስ ግን አቆመው። ያቆመውን ሰውዬ የጻፈለትን ላንብብላችሁ። በታካች ሰው እርሻ አእምሮ በጎደለው ሰው ወይን ቦታ አለፍኩኝ ይላል። እነሆም ሁሉ እሾህ ሞልቶበታል፣ ፊቱንም ሳማ ሸፍኖታል፣ የድንጋዩም ቅጥር ፈርሷል። ተመለከትኩና አሰብኩ፣ አየሁትና ተግሳጽን ተቀበልኩ። ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል። ይኸው እሱ ወክ እያደረገ ሲሄድ አንድ እርሻ ቅድም እንዳልኳችሁ ቆመና እንዲህ አለ። ፊቱን ሳማ ሸፍኖታል፣ ሐረም ሞልቶታል። ከዛ ውጪ ቅጥሩ እንደ መፍረስ ፈረስ ብሏል። ባለቤት አለው ሰውየው፣ ቤቱ ቁጭ ብሎ ነው። ከዛ ይሄኛው ግን መንገደኛው ምን አለ? አረ እኔ ተግሳጽን ተቀበልኩ ይላል። ለሱ ይማርበታል። ሰውየው ቤቱ ሳይማር ቁጭ ብሎ የፈረሰ ሐረም የሞላው እዛ አካባቢ ሌላ መሬት እንደነሱ የተቀበሉ ፍሩት ሌላው ምርት ያስገባሉ በየጊዜው። ይሄ ግን ሳማ የሸፈነው የተበላሸ ቦታ ሆኗል። ሰውየውን ሳያውቀው ስለ ሰውየው ይናገራል። ስራው ስለ ሰውየው ይናገራል። ቤት ተቀምጧል አለ። ይሄ ሰውዬ እጁን አጥፎ ነው የተቀመጠው። ሰነፍ ነው፣ ታካች ነው። ከዚህ የተነሳ ድህነት እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ይመጡብሃል። በቃ ወንበዴም ሰይፍም ምንድነው የሚያደርግ? ይገላል ነው። ድህነትም ይገላል ነው። ረሃብ እንደዛ ይመጡብሃል ብሎ ይናገራል። ወገኖቼ እምነት ጥሩ ነው፣ ማመን ጥሩ ነው ሁሉ ጊዜም። ግን እምነት ለሚንቀሳቀስ ለሚሰራ ሰው ነው የሚያስፈልገው እንጂ ለሚተኛ ሰው አይደለም። አሜን ትላላችሁ? ለሲ አይደለም። አየህ አንዳንዴ እምነትን አቢዩዝ ስለሚያደርጉ ነው ሰዎች ይሄን ማለት። በቃ ዝም ብሎ ተኝቶ ቁጭ ብሎ በር ተንኳክቶ እንዲመጣ የሚጠብቁ ሰዎች ማለት ነው። ኖ ሄድና ገብረ ጉንዳንን እነሱ ትንሽ ናቸው፣ ጠቢባን ናቸው፣ ጥበብን ከነሱ ተማር ይላል። ይሄው አሁን ያነበብኩት ክፍል ላይ እና በጣም አስተዋዮች ናቸው። ይሄ ሰው ግን ድህነት ሰይፍ እንደታጠቀ ሰው መጥቶበታል። ሌላው በእነሱ ውስጥ የምናየው ምን መሰላችሁ? አሻግሮ ማየት፣ ቪዥነሪ ናቸው። ለምን? ይሄው ክፍሉ ምን ይላል መሰለህ? በበጋ ይሰበስባሉ ይላል። ክረምት እንደሚመጣ ያውቃሉ። ትንሽ ስለ ጉንዳን ያነበብኩትን አንዳንድ ነገር ልንገራችሁ። ስፒሺያቸው ወይም ይሄ ዝርያቸው በጣም በብዙ ሺህ ቢቆጠር ነው። በነገራችን ላይ ትንሽ አይደሉም።
በዓለም ላይ። ከሁሉ የሚደንቀው ግን ያላቸው ነገር ነው። ወታደር አላቸው። ገብረ ጉንዳን መካከል ወታደር አለ። ጥናት ሲደረግ ነው እንግዲህ የታወቀው። ነርሶች አሉ። ካን ኢማጂን። ሌላው ኮንስትራክሽን ሰራተኞች አሉ። ኮንስትራክሽን ቢልዲንግ እንደነሱ የሚሰራ የለም። እንዳይመስል ዝም ብለው ተሰልፈው ሲሄዱ። ሌላው በጣም የሚደነቁበት ኮሚኒኬሽን ስኪል። የሆነ ነገር ጣል እስቲ፣ ጣፋጭ ነገር ወይ የሆነ ነገር ጣል። መንገድ ላይ ሲሄዱ አይታችኋል? ቆም ብለው ይባባላሉ። አይታችሁ ከሆነ እየሄዱ ከዛ ሲመጣው ያገኙትና ከዛ በኋላ ከየትን መጡ ሳትባል ተደርድረውልህ ታገኛቸዋል። ኢንፎርሜሽን በመለዋወጥ አንደኛ ናቸው። ይኸውልህ ቤታቸው አሁን በበጋ ይሰበስባሉ ሲልህ የተደረገ ጥናት ነው የምነግራችሁ። ስቶሬጃቸው ማመን አትችሉም። ውስጥ ስትገቡ ይኸው ገብታ ወደ ላይ ታጠፋል። ወርቴት ዝግዛግ በጣም ብዙ ካረጉ በኋላ ወደ ላይ ቆፍረው ነው እንደገና መልሰው ስቶሬጅ የሚያስቀምጡት። ምክንያቱም ውሃ እንኳን ምናልባት ቢገባ እንዳያገኘው አድርገው ነው የሚሰሩት። እና በጣም 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 ጥበበኛ ናቸው። ሌላው እየሄዱ ገደል ካጋጠማቸው እንደሚያደርጉ አይታችሁ ተውልና አላውቅም። እርስ በርስ ድልድይ ይሰራሉ። ተግባባን እና ያሻግራሉ ሌላውን። ከዛ በኋላ መጨረሻ ላይ እነሱ ይሻገራሉ። አው እንደዚህ ያድርገን። አሜን በል እስቲ። እርስ በርስ አንዱ ድልድይ ከሚሰብር ይልቅ ተደጋግፈን ያሻግረን። አሜን። በቃ በጣም 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 በዩኒቲ የሚያምኑ ናቸው። በአንድነት ይሰራሉ። ይኸው ሁሉ ጊዜ የተዘጋጁ ናቸው። ቅድም እንዳልኩት አሻግሮ የሚያዩ ናቸው ብለናል አይደል? አሻግሮ የሚያዩት ምንድነው? በጋ ላይ ሆነው ክረምት እንዳይመጣ ያውቃሉ። እንደፈለጉ አይሆኑም። አይ በጋ ነው በቃ ኢንጆይ እናርግ እንዝናና ብላ የበላውን ብላ የጠፋውን ድፋ ምን ክረምት የሚባል ይመጣል። ያን ጊዜ እንደፈለገን ተሯሩጠን ምግብ ማግኘት አንችልም። ስለዚህ አሁኑኑ በስቶሬጃችን እናስቀምጥ ይላሉ። ይሄ እንግዲህ አሻግሮ ማየትን የሚያሳይ ነው። ይሄ ማቴዎስ 7:24 ላይ ያለውን ታሪክ ያጠናክራል። ጌታ ኢየሱስ የተራራውን ስብከት ከሰበከ በኋላ ይህን ቃሌን ሰምቶ የሚያደርገው ሰው ቤቱን በአለት ላይ የሰራ ልባም ሰው ይመስላል። ይህን ቃሌን ሰምቶ የማያደርገው ሰው ደግሞ ቤቱን በአሸዋ ላይ የሰራ ሰነፍ ሰው ይመስላል። ዝናብ ዘነበ፣ ጎርፍ ጎረፈ፣ ንፋስም ነፈሰ፣ ያን ቤት መታው ይልና የሁለተኛውን ወደቀ ይላል፣ የመጀመሪያውን አልወደቀም ይላል። እንደውም የሁለተኛው ወደቀ ብሎ አወዳደቁም ታላቅ ሆነ ይላል። እነኚህ ሰዎች ቤት የገነቡት ክረምት ሲመጣ አይደለም። በአገር ሰላም ነው ቤታቸውን አጠንክረው የሰሩት። ለምን? አንድ ቀን ክረምት እንደሚመጣ ያውቃሉ። ማዕበል እንደሚመጣ፣ ንፋስ እንደሚመጣ ያውቃሉ። የዛሬ ስንት ዓመት ነው በዚህ በኖርዝ አሜሪካ አንድ ጊዜ አንድ አደገኛ ስቶርም አንድን ከተማ መጥቶ ነበር። በጣም ሀዋይ ነው ምናምን እንደዚህ በደንብ ነው ያጠፋው። ግን አንድ ህንፃ፣ አንድ ቢልዲንግ፣ አንድ መኖሪያ ቤት ሲፈለግ ምንም አልተነቃነቀም፣ አልፈረሰም፣ እንዳማረበት ቆሟል። በጣም ተደንቀው ጋዜጠኞች ሄደው እንዴ ቢያንስ 2-3 ቤት ቢሆን እሺ፣ አንድ ቤት ብቻ እንዴት ይቆማል? እዛ አካባቢ የነበረው ወደ 200 ቤት ነው ምናምን ነው። 2000 ባልሳሳት ብቻ 2000 ቤት ገደማ ነው። ሁሉም ጠፍቷል። ይሄ ቤት ግን ቆሟል። ምንድነው ተብሎ ሲታይ ሰውየው ለካ ኢንጂነር ነው፣ ለራሱ ነው የሰራው ቤቱ። ገባችሁ? አንዳንዴ ያው ታውቃለህ ሰው ለራስ ሰራና ለሌላው ሰራ እንዳለም ለራሱ ለካ በደንብ አድርጎ በኮንክሪት ብታይ ልክ ህንፃ እንደሚሰራ አድርጎ ነው ቤቱን የሰራው። ማዕበል ሲመጣ
ሌላው ሀገር በምድሩ ሲረፈረፍ እሱ ቆሞልሃል። እግዚአብሔር እንደዚህ ያድርጋችሁ። አይ በወጀብና በማዕበል የማይናወጥ ህይወት እንዲኖርህ እግዚአብሔር ይፈልጋል። እኛ ደግሞ የምንፈልገው ማዕበል ያልነካው ህይወት አይደለ? መጽሐፍ ቅዱስ እኮ የሚለው በፈተና የሚጸና ሰው የተባረከ ነው የሚለው እንጂ የማይፈተን አይደለም። እንድንቆም ይፈልጋል እግዚአብሔር። እና በእነኚህ በገብረ ጉንዳኖች ታሪክ ውስጥ የምናየው አንድ ትልቅ ዕውቀት አሻግሮ ያያሉ። የሚቀጥለውን ትውልድ ያያሉ። ነገ ምን እንደሚሆን ፕላን ያደርጋሉ። እግዚአብሔር አምላክ የተመሰገነ ይሁን። ያው ጥቂት የሚሉ ቃሎች ቅድም ባነበብኩት ክፍል ላይ በሁለቱም ቦታ ተጠቅሷል። ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ። ጥቂት ይላል። ይኸው ከሁሉ አደገኛ ነገር ምን መሰላችሁ? ጥቂትን እንዳትንቅ። ገባችሁ? ምን ማለት መሰለ? ጥቂት ነው ተደራርቦ ትልቅ የሚሆነው። ይሄ ላይፍ ስታይል ነው። አየህ፣ ዛሬ ጥቂት ተተኛለሁ ይላል እንጂ ነገም ስታገኘው ጥቂት ተተኛለሁ ነው። በአጠቃላይ ህይወቱ ሰውየው ጥቂት እያለ ግን በሙሉ እንቅልፋም ነው ማለት ነው። ተግባባን? ስለዚህ ትንንሽ የሚመስሉ ነገሮችን መናቅ አይገባም። በተለይ ጊዜና አጠቃቀሙ የሚባል ነገር ላይ ካወቃችሁ ትንሽ የለውም። ትንሹን ከተውከው ትልቁን እየተውከው ሳታቅ ትንሹ ላይ ትኩረት ከሰጠ ግን ትልቅ ይሆናል። ለዚህ ነው በመርከብ ህግ ምን የሚባል ነገር አለ። ያን አገር የሚያክል መርከብ የምስማር ሽንቁር እዚህ ጋር አለች ብትል ችላ አትባልም። ምስማር ነው ወጋት ብለህ ምስማር የወጋት ቦታ መርከብ በሳምንትም በ15 ቀንም ሊሆን ይችላል እንጂ ታሰምጣለች። ስለዚህ ጥቂት ነው ይላል ይሄ ሰው። ጥቂትነቱ ግን መጨረሻ ላይ ለጥፋት ሲዳርገው ድህነትን ጎትቶ ሲያመጣበት ይታያል። ሰምታችሁት ይሆናል ይሄንን ከዚህ በፊት በእርግጥ መናገር የትዝ አይለኝም፣ ግን አንድ በጣም ሀብታም ሰው ጋር ሄድና ሁለት ምርጫ ሰጠው። $2 ሚሊዮን ልስጥህ ወይስ 2 ሳንቲም ደብል እያደረኩ በየቀኑ ለወር ልስጥህ አለው። 2 ሳንቲም 5 ሳንቲም ማለት ነው። 2 ሳንቲም ገባችኋል? በየቀኑ እየሰጠሁ ደብል፣ ዛሬ 2 ሳንቲም ከሰጠው ነገ 4 ሳንቲም፣ ከነገ ወዲያ 8 ሳንቲም፣ ከዛ በኋላ 16 ሳንቲም ማለት ነው። እያረኩኝ እሰጥሃለሁ ለወር ወይስ 2 ሚሊዮን ሲለው 2 ሚሊዮን አለ። ይሄ ግን 2 ሳንቲም ደብል ሲደረግ መጨረሻው ስንት ነው ልንገራችሁ? ወሩ መጨረሻ ላይ ማመን አትችሉም። 10,737,418 ብር ነው የሚሆነው። ገባችሁ? 10 ሚሊዮን ካን ኢማጂን ዲስ ምንድነው? ትንሽ የሚባል ነገር። አሁን ይሄንን እንግዲህ ያው በተለይ በፋይናንስ ዙሪያ ኤክስፖንሽናል ግሮዝ ምናምን የሚባለው እንግዲህ ሞር የምታውቁ ሰዎች በዚህ ትኖራላችሁ። ግን ምን ልል ነው? ትንሽ የሚባል ነገር ተደጋግሞ ከተደረገ ትልቅ ነው። እና እነኚህ ሰዎች የጎዳቸው ይሄ ነው። በዛም በትንቢት መጽሐፍ እንደሚለው ጥቃቅኑን ቀበሮች አይደለም የወይናችንን ቦታ የሚያበላሹትን አጥምዳችሁ ያዙልን። ጥቃቅን ናቸው። ትልቁ ቀበሮ በ3 ቀን የወይኑን ግንድ ከጣለው ጥቃቅኑ በ3 ወር ቢሆን ይጥለዋል። ፋይናል ሪዛልቱ መምጣቱ አይቀርም። ስለዚህ እንደ አማኝ ጥቂቶችን ነገሮች ተጠንቀቁ የሚል ትምህርት አለው። እነኚህ ሰዎች ሰልፍ እነኚህ ጉንዳኖች ማለት ነው እንግዲህ ሰልፍ ዲሲፕሊን አላቸው። በቃ ይሰራሉ፣ በመስራት ያምናሉ። ትጋት፣ ቅድም እንዳልኩት ትጋት በጣም ወሳኝ ነገር ነው በአማኝ ህይወት። ትጋት አላቸው። ትጋት ማለት ደግሞ ምንድነው? ስለ ትጋት ስታስቡ አንድን ነገር በሙሉ ኃይል ያለመታከት
እስከ መጨረሻው ድረስ መስራት ነው። በሙሉ ኃይል ጊዜን ሰጥቶ በሙሉ ኮንሰንትሬሽን መስራት ነው። ወገኖቼ ለየትኛውም የህይወት አካሄድ ትጋት ወሳኝ ነው። ለየትኛውም ክፉ ነገር ለሚያደርጉ ሰዎች እንኳን በክፋታቸው በትጋት ከተጉ ያከናውናሉ እንኳን መልካም ነገር። ስለዚህ እንደ አማኝ አንዳንድ ጊዜ እግዚአብሔርን ተጠያቂ ልናረግበት የምንፈልገው ጉዳይ እጃችን ላይ እንዳለ ማወቅ አለብን። እግዚአብሔርን ነው አንዳንዴ አሁንኛ ጌታ አላመጣም፣ ጌታ አላደረገም፣ ጌታ አልሰጠኝ። አንተ ምን አረክ? አንቺ ምን አረክሽ? እግዚአብሔርን ለመውቀስ ምን ሰራሁ እኔ? የሆነ ነገር ሰርተህ መስራት ከቻልክ እኮ እዛው ድረስ ትፈልጋለህ። ብርቱካን ለራሱ አይጣፍጥም የሚባል ብርቱካን እኮ ግዙኝ ግዙኝ ብሎ እየጮኸ አይደለም፣ እኛን እንደሚጣፍጥ ስለምናቅ ሄደን የምንገዛው አይደለም። ስለዚህ በህይወታችን መስራት የሚገባንን ነገር በመስራት ወደ ክብር መምጣት ይቻላል። ፕሮክራስቲኔሽን የሚባል አንድ እንግሊዘኛ ቃል አለ፣ ብዙዎቻችሁ ታውቃላችሁ። ነገ ሰራዋለሁ አይነት ነው እንግዲህ በአማርኛው ዳይሬክት ትርጉሙን አላውቅም። ነገ ሰራዋለሁ ወይም ይደርሳል ማለት ነው። ይሄ ደግሞ እንዴት አደገኛ ነገር መሰላችሁ? ይደርሳል አደገኛ ነገር። ቀን ሳለ ልትሰራ ስትችለው ስራው ነው የሚባለው። አለበለዚያ ይደርሳል ካልክ በቃ አትሰራው ነው የሚባለው። እና ገብረ ጉንዳኖች የራሳቸው ሲኢኦ ናቸው ይላል አንድ ጽሑፍ ሰነብ። አየ በቃ ከሌላ እንደዚህ አርጎ እንዲወጡ የሚላቸው የለም። እነሱ በራሳቸው ተክተው የሚሰሩት። ኢየሱስ የተባረከ ይሁን። የብልጽግና የጥበብ የመንፈሳዊ እድገት መሰረት ምንድነው ብለህ ከጠየቅ ትጋት ይባላል። የሆነ ነገር ላይ መድረስ እፈልጋለሁ ካልክ አሴም ታይም ይሄንን አስብ፣ እተጋለሁ ማለት አለብህ። አለበለዚያ በምኞት የሚቀር ይሆናል። እስቲ አሁንም አንዳንድ ጥቅሶችን በተለይ ሰለሞን እንግዲህ እንደምታውቁት ከጥበብ ጋር በተያያዘ ብዙ ነገር ስለጻፈ አሁንም እሱን እንይ። ምሳሌ 12:24 የትጉ እጅ ትገዛለች፣ የታካች እጅ ግን ትገብራለች ይላል። በገዢና በገባሪ መካከል ያለው ልዩነት ትጋት ነው የሚለው። የትጉ እጅ ትገዛለች ይልና የታካች እጅ ግን ትገብራለች። እንደ አማኝ በየትኛውም የህይወት አካሄድ ላይ መትጋት አለብን። እግዚአብሔር በሚሰጠን አገልግሎት፣ እግዚአብሔር በሚሰጠን ስራ፣ በቤታችን በምናደርገው በማንኛውም በጸሎታችን ሊሆን ይችላል፣ በባይብል ስተዲዎቻችን ለራሳችን ሰልፍ ዲሲፕሊን ሊኖረን ይገባል። ለራሳችን ታማኝ መሆን መቻል አለብን። ለራሳችን ይህንን የሚያደርጉ ሰዎች ውጤታማ ይሆናሉ። በቃ ይሄ የተፈጥሮ ህግ ነው። የሰው የከበረ ሀብት ትጋት ነው ተብሎ ተጽፏል። የከበረ ሀብቱ ገንዘብ አይደለም። የሚተጋ ሰው እዛ ክብር ላይ ይደርሳል። ስለ ጥበብ ሳይ አንድ የንጉሱ ልጅ የሚል ታሪክ አዳመጥኩኝ። በእንግሊዝኛ የተነገረ ነው። አንድ ንጉስ ልዑሉን ወይም ልጁን ነገ ንጉስ የሚሆነው ማለት ነው ጠራውና ካሁኑ ስታገባ ማየት ፈልጋለሁ፣ ነገም ደግሞ በመንግስቴ ውስጥ የማትሆን ሴት አግብተህ ሌላ ችግር ውስጥ እንድገባ ስለማልፈልግ ሚስት ምረጣለሁ። ልጁ ደግሞ አስተዋይ ነው፣ እሺ አለ እና የሆነ ክራይቴሪያ አውጥተው ብቻ በአገሪቱ ላይ ተነገረ። የመኳንንት ልጆች በቃ የመሳፍንት ትልልቅ ትምህርት ቤት የተማሩ በጣም የሚያማምሩ ቆንጆ ሴቶች ምናምን ተብሎ ተሰበሰበ። በመቶ የሚቆጠሩ
ተሰበሰቡ። እሱ ንግግር ሊያደርግ ነው ተባለ። ሁሉም ዘነጥ ብለው መጡ። ያው ለንጉሱ ልጅ ሚስትነት ነው። ከዛ ምን አለ ከናንተ መካከል እኔ አንድ ሴት ነው ፈልገው ላገባ ፈልጋለሁ ግን እፈትናለሁ አለ። እሺ አሉ። ከዛ ተሰለፉ ተባለ። የሚሰጣቸው ምንድነው? አንድ ዘርና የአበባ ማስቀመጫ እንደዚህ አይነት አንድ ከና አፈሩ ይሰጣቸዋል። ሂጂ ይሄን ሰጂ ተንከባከቢ፣ ከ3 ወር ከ4 ወር በኋላ ትመለሻለሽ። አዋጅ ሲነገር ትመለሳላችሁ። ግን በጣም የሚያምር አበባ ነው፣ ተንከባከባችሁ አምጡና በጣም ያማረውን አያለዋል። እና ለሁሉም ሰጣቸው። ተሰልፈው በመቶ የሚቆጠሩ ናቸው። ቅድም እንዳልኩት በጣም ብዙ ናቸው። ተሰጣቸው፣ ሄዱ። አንዲት ደግሞ ብዙም እንደው መልከቀና ነች እንጂ የሀብታም ልጅም አይደለችም። ሄዳ የገባቻለች። ለሷም ተሰጣት፣ እሷም ይዛ ሄደች። እና እናቷ በጣም ጎበዝ ነች፣ ጥበበኛ ነች። ቢበርች እንግዲህ ውሃ ጠጪ፣ በደንብ አድርጊ ተንከባከቢ ያለቻት ጨመረች፣ ውሃ ጨመረች። በማግስቱም ቢያውት፣ በ15ኛውም ቀን ቢያውት፣ በወርም ቢያውት ምንም ለውጥ የለም። ቢያውት ልጅቷ ታያለች፣ ምንም ለውጥ የለም። አረ ምን ይሻላል እናቴ፣ አፈሩን ቀይሪ ተባለ። አፈር ቀየረች፣ ፍግ አረገች። ብታየው ምንም እንዳው ትንሽ እንኳን ጀርመኔት እንኳን አያረግም። በጣም እንኳን አልላለ። በጣም አዝና ጊዜው ደረሰ። 4 ወር ሲባል አዋጅ ተነገረ፣ በአስቸኳይ እንድትመጡ ቤተ መንግስት ተብሏል ሲባል አይ እናቴ እኔ ምን ይሄንን ይዤ ምን ይሄድኩ ስትላ ሂጂ መሞከርሽን ማን ያቀልሻል? ለፍተሻል፣ ሞክረሻል፣ ይዘሽ ይጃሉ። በአፈሩ በቃ አፈሩና ዘሩ ማይታይ ውስጡ ጨምረው ስትሄድ ምድሬ ባለስልጣን ልጆች እኔ ነኝ ያለ እንዴት የሚያማምር አበባ ይዘው ዙሪያውን ተከቧል። በኋላ ሄደች፣ አፈረች። ከኋላና ያዩ ይስቁባታል። ምንድን ያሹ? አይ ዝም። ከዛ ልዑሉ ወጣ። ሲያይ አበባ በአበባ ሴቱ እንዴት አማምሮ የመጣው። እሺ እንዴት ናችሁ ሲባል ይሄው መተናል አሉ። እስቲ ለፉ አለ። እያሳለፈ ሲደርስ እሷ ጋር ደርሰ ነይ እስቲ አንቺ አላት። የታለ አበባው አላት። እኔ ይኸውልህ ሞከርኩኝ፣ እናቴ ምስክር ነች። በቃ እንደው ሌሊትና ቀን ያላረኩት ጥረት የለም፣ ምንም አልበቀረም ስትል አንቺ ነሽ ለንግስና የምታስፈልጊኝ አላት። ምን ነው ሲባል ለካ የተቀቀለ ዘር ነው የሰጠኋችሁ ለሁላችሁም አይበቅልም። ለካ እጅሬ ከሰፈር እየገዛች ነው አበባውን ተክላ ያመጣችው። ሌሎቹ ማለት ነው የተቀቀለ ዘር ነው የሰጣቸው ማለትም አይበቅል ነው የሰጣቸው ማለት ነው። ሊፈትን ነው። እሷ ግን ታማኝ ስለሆነች አንቺ ነሽ ትክክለኛ ብሎ ለሚስትነት እንዳጫት የሚል ታሪክ አየው። ኦነስት ናት እና ጥበብ አይደለም። አሁን እንዴት እንደሚያሳስታያችሁት አይደለም። ግን ደግሞ እንደኛ ደግሞ አሪፍ ጥበበኞች ነን ያሉት ደግሞ በወጥመድ ሲያዙ ታያላችሁ። ወገኖቼ አንድ ማወቅ ያለብን ነገር ጥበብ በጣም አስፈላጊ እንደሆነ ነው። መቼ ማድረግ እንዳለባቸው አሁን ይሄ ጊዜውንና ሰዓቱን ጥበበኛ መቼ ማድረግ እንዳለበት ያውቃል። ጥበበኛ እንደዛ ለመጽሐፍ ቅዱስ የሚለው ጠቢብ ጊዜንና ፍርድን ያውቃል። መቼ ማድረግ እንዳለበት በቃ ዝም ብሎ ሁሉ ጊዜ ላድርግ አይልም። ምክንያቱም በክረምት ምን መደረግ እንዳለበት በበጋ ምን መደረግ እንዳለበት የሚያውቅ ነው። እና መክብብ 8:5 ላይ ይሄንን ታገኛላችሁ። ጌታ ኢየሱስም በዮሐንስ 9:4 ላይ ቀን ሳለ የላከኝን ስራ ልፈጽም ይገባል፣ ማንም ሊሰራባት የማይችላት ሌሊት ትመጣለች አለ። ሁሌ አይመችም፣ አንድ ቀን የማይሰራበት ቀን አለ። አሁን ግን መስራት ሲቻል መስራት ነው ብሏል። እና ይሄንን እንግዲህ የጌታም ትምህርት ነው። መጽሐፍ ቅዱስ እንግዲህ ስራ ፈትነት ወይም ስራ ለመስራት አለመፈለግን ይቃወማል። መስራትን መትጋትን የሚያበረታታ መጽሐፍ እንደሆነ እናያለን። ቅድም እንዳልኩት በተለይ ስለ ትጋት በአዲስ ኪዳን የተነገሩትን አንዳንድ ጥቅሶች ላንሳና ከዛ በኋላ ለዛሬ ያለውን እጨርሳለሁ። በመንፈሳዊ ህይወት ብስለት
ትጋት በጣም አስፈላጊ እንደሆነ ዕብራውያን ምዕራፍ 6 ከቁጥር 11 ጀምሮ ተጠቅሷል። ዕብራውያን ምዕራፍ 6 ከ10 ጀምሮ ላነበው የተያያዘ ሐሳብ ስላለው እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ድረስ ስለምታገለግሏቸው ያደረጋችሁትን ስራ ለስሙ የሚያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን ይላል። ይሄ ክፍል የዕብራውያን አማኞች ቀስ ብላችሁ ከጀርባ ያለውን ታሪክ ስታጠኑ ጌታን ጠብቀው የደከሙ ይመስላሉ። እመጣለሁ ብለሃል፣ እጎበኛለሁ ብለሃል፣ ግን ይኸው ሌላው ሰው ሲጎበኝ እናያለን። እኛ ግን እያገለገልን እየደከምን ምንም አይነት ምላሽ ተሰጠና እናይም የሚሉ ይመስላል። እና የዕብራውያን ጸሐፊ ታዲያ ምን ብሎ ኢንከሬጅ ያደርጋቸዋል? ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሉ ይሄ ያሳያችሁት ፍቅር ነው ለእግዚአብሔር። እሱን ደግሞ ይረሳ ዘንድ አመፀኛ አይደለም። መምጣቱ አይቀርም። ነገር ግን እናንተ በእምነትና በትዕግስት እስከ መጨረሻው ድረስ እየተጋችሁ ቀጥሉ፣ አንድ ቀን ያገኛችኋል ነው የሚለው። አሜን በሉ እስቲ። ለመንፈሳዊ ህይወት እድገት ትጋት አማራጭ የለውም፣ አቋራጭ የለውም። መትጋት ያስፈልጋል፣ ማንበብ ያስፈልጋል፣ መጸለይ ያስፈልጋል። ደግሞ ደስ የሚለው ምን መሰለ? ከሰው ኢንፎርሜሽን የሚጠይቅ ጌታ አይደለም ያለ፣ ያይሃል። አሁን ከሰው ቢሆን ስንቱ ይሳሳትበት ነበር አይደለም? ይሄ በመስሪያ ቤት አይ ሰርቪስ የሚባሉ አገልግሎት የሚያገለግሉ ሰዎች አሉ ይባላል አይደለም? ሌላ ጊዜ እንደፈለጋቸው ኮምፒውተር ላይም ሲጫወቱ ምስሉን አለቃ መጣ ከተባለ በቃ የማይነሳ ነገር የሚሸከሙ የማይደረገውን የሚያደርጉ ምናምን ሰዎች አሉ። በቃ የሆነ ትጉ ነው ታታሪ ነው እንዲባሉ እነሱ አለቆቻቸውን ሊያሳስቱ ይችላሉ አይደለም? ያንተ ጌታ ግን በጓዳ የምታረገውን የሚያይ ነው። አይ ኢንፎርሜሽን አይጠይቅ መጥቶ ፓስተሮቹ ወይ አገልጋዮቹ እንዴት ነው ከሌ አይል ያቃል ወረድ ያይሃል። ለሊት ከተነሳ ያይሃል፣ ካልተነሳም ያይሃል አይደለም? ሰዎችን ለመጠየቅ ያለህ ልብ ያያል። በቃ ሼር ለማድረግ እያንዳንዱ ህይወት አካሄድ ስለሚታይ ልክ ቦታው ላይ ስትደርስ ፊት ማድረግ ስትችል ራሱ ፒክ ያደርጋል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ወገኖቼ የጠራችሁ አምላክ የታመነ ነው። እኛም ከነኚህ ጥቃቅን ከተባሉ ጉንዳኖች ሲያዋቸው ምንም ከማይመስሉ በተለይ አሻግሮ ማየትን፣ ትጋትን፣ ሰልፍ ሞቲቬትድ መሆንን፣ በራስ ተነሳሽነት መስራትን ከነሱ እንማራለን። አይገርም? ስም ብላችሁ አዋችሁ እስቲ። አንድ እንዳውም ቪዲዮ ነበረ አንድ ቀዳይቸው የሚያክለው በቃ ኩኪው ይሄን ነው የሚያክለው። በነገራችን ላይ ከነሱ ከክብደታቸው 50 እጥፍ ድረስ መሸከም ይችላል። 50 እጥፍ እና ምን እንደገረመኝ ታውቃላችሁ? ይሄን የሚያክል ኩኪ ነው መንገድ ላይ ወድቋል። ከዛ መጡ 40 ይሆናሉ። እንደው ቪዲዮውን ባሳያችሁ ደስ ይላል። 40 ወይ 50 ይሆናሉ በግምት። ከስር ገቡ ተሸክመው ቀጥ ብለው እና ምን አስተዋልኩኝ? አንዳንዱ እንኳን ወደ ሌላ አቅጣጫ እንሂድ አይልም። አሁን ግማሹ ወደዛ ወደዚህ ቢሉ በቃ ይጥሉታል። ኖ እነሱ እንደዛ ያውቁ። ለአንድ ዓላማ ስለሆነ የሚሰሩት በህብረት ነው። አቤት ነገ አብረው ነው የሚራቡት ከተራቡ እና ተሸክመው በቃ ይዘው ሲሉታል። እና እግዚአብሔር በእነሱ ውስጥ ያስቀመጠውን ጥበብ ትመለከታለህ። ኢየሱስ የተባረከ ይሁን። ስለዚህ ወገኖቼ ሰው መማር ከፈለገ ምሳሌ ማለት ነው ሮሜ ምዕራፍ 1 ቁጥር 20 ላይ እግዚአብሔር ራሱ ከፍጥረቱ ግልጥ ሆኖ ይታያል ይላል። እግዚአብሔርን ሰው ለማወቅ ከፈለገ ፍጥረት አይቶ ማወቅ ይችላል። አሁን ሳይንስ እንደሚለው እንዳይመስልህ። አሁን በዚህ ጉዳይ እንኳን እያጠናው አንዳንዱ ምን ይላል? ከ30 ሚሊዮን ዓመት በፊት ይላል። አይ ደና ሄደው አንዳንዱ ዘብረቅ ያረጉታል ይላሉ። ገባህ? ከምናምን ሚሊዮን ዓመት በፊት ይላል። አየህ የሆነ እውነታ ያመጡና ደግሞ ወደ ኋላ ያለውን መቁጠር ሲያቅታቸው ይሉታል።
ግን አንድ እውነት አለ። እያንዳንዱን የሰራ እግዚአብሔር ነው። ከልጆቼ ጋር መጽሐፍ ቅዱስ እያጠናን ስለ ኢቮሉሽን የቢግ ባንግ ቲዮሪ ተነሳና እንዴት ነው የሰው ልጅ አመጣጥ የሚለውን ተነጋገርን። ከዛ ስንነጋገር እስቲ እንደው አሳማኝ በሆነ መንገድ ለማለት ሰው ዝንጀሮ ነበረ ከዛ በኋላ ነው እየተቀየረ የመጣው የሚለውን እስቲ ሌላ ጥያቄ ልጠይቃችሁ አልኳቸው። እኔ እንደው የሚለው ያ ውይይት ላይ ነው። እስቲ ሌላ ሐሳብ እናንሳ። በምድር ላይ ያለው ዝንጀሮ ብቻ ነው? ሌላ ፍጥረት የለም? ሚሊየን ፍጥረት አለ። እነሱ ስለምን አልተቀየሩ? ገባ? የሆነ ትንሽ የሚመስለውን ፈልገ ብቻ ተቀየረ እንዴት ትላለህ? ሌላው ተቀይሮ ምን ሆነ? አይደለም መጠየቅ አለበት። ግን ለዚህ መልስ የለም። አንዱ ክላስ ውስጥ ጠይቋል አሉ እጁን አውጥቶ ቲቸር ግን እኔ ይሄ ነገር ያልገባኝ ዝንጀሮ እሺ ተቀይሮ ሰው ሆነ አሁንስ እዛ ዱር ያሉት ዝንጀሮዎች ብሎ ጠየቀ። አይ እነሱ ሰው ከምንሆን እዛው ብንሆን ይሻላል ብሏል አለ። ቢቸግረው እንደዚህ ደግሞ አንድ ክርስቲያን እናቱ ክርስቲያን አባትየው ደግሞ እንደዚህ ይሄንን የሚያምን ልጅ ነበር አሉና አባትየው ሁሌ ሲነግረው አየህ የሰው ልጅ እንደዚህ ነው በቢግ ባንግ ቲዮሪ ነው እንደዚህ ነው ተቀይሮ የመጣው እያለ ይነግረዋል። እናቱ ጋር ሲሄድ ደግሞ እግዚአብሔር ይወል በዘፍጥረት ግራ ገባውና ልጁ እናቴ አንቺ የምትነግሪ ሌላ አባቴ የሚነግረኝ ሌላ ምን ይሻላል ንገሪኝ እስቲ አንቺ በደምብ እሱም የራሱን የነገረ እኔም የራሴን የነገርኩ አለችው አሉ። ከዝንጀሮ ነው የመጣው የሚለው የሱ እንግዲህ አያቶች ዝንጀሮዎች ይሆናሉ። እኔ ግን ከዝንጀሮ አይደለም የመጣው ብላለች አሉ። እሺ እንግዲህ ነገሩን ማለት ነው ምን ለማለት ነው? እግዚአብሔር ከፍጥረቱ ይታያል። በእያንዳንዱ ጥቃቅንም በመትለው ትልልቅ በመትለው ዩኒቨርስን አይተ ሰማያትን አይተ ይሄ ትልቅ ሰማይ ህዋ ያለ ደጋፊ የቆመው በቃሉ ተንጠልጥሎ በሰማይ ላይ ያለው ባንተ አምላክ ምክንያት ነው፣ ባንቺ አምላክ ምክንያት ነው። ክብር ትሰጣላችሁ። ኢየሱስ የተባረከ ይሁን። እንጸልያለን። ሃሌሉያ።